በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም የምትገኙ በክርስቶስ ክርስቲያን በወልድ ውሉዳን ተብላችሁ የተሰየማችሁ አይንተ እግዚአብሔር አበው ካህናት፣ አሃው ዲያቆናት፣ የቤተ ክርስቲያን ጌጦቿ ከዋክብት ምእመናን፣ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ ወደኔ መጡ ዘንድ አትከልክሏቸው ብሎ ጌታ የጠራችሁ እግዚአብሔር የሚወዳችሁ ሕፃናት ጭምር የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ህብረት አንድነት በኔም በባሪያው በእናንተም በሁላችሁ አድሮ ይኑር። ሰላምታዬ ለሁላችሁ ይድረሳችሁ። ባላችሁበት ሁሉ ለብርሃነ ልደቱ ያደረሳችሁ ያደረሰን አምላክ ስሙ ምስጉን ይሁን። እግዚአብሔር አምላክ እንደወደደ እሱ እንደፈቀደ ዛሬ አንድ ጥያቄ አንስተን የምንማማረው ወሳኝ የሆነ ትምህርት አለ። ርዕሳችን የሚሆነው ከኦርቶዶክስ ውጪ ያሉ በተለይ ፕሮቴስታንት ጌታ በታኅሳስ ወር መወለዱን እንዴት አወቁ? እንዴትስ አመኑ? የነቢያትን የሐዋርያትን የሊቃውንትን ጉባኤ የባረከ እግዚአብሔር የኛንም ይባርክልን። ትምህርቱ በቀናነት ነው የሚሰጠው። ለሚነሳው ጥያቄ ደግሞ ትክክለኛ መልስ መስጠት ለሚፈልጉ ሰዎች በሩ ክፍት ነው። ጥያቄ አነሳለሁ፣ መልስ ፈልጋለሁ። በዚህ አጋጣሚ ኦርቶዶክሳውያን ደግሞ እምነታችሁ እንዴት የጸና ከአበው ከነቢያት ከሐዋርያት እንዴት እንደወረደ በኢየሱስ ክርስቶስ በደሙ እንዴት እንደተመሰረተ የምታዩበት ነውና የሰማችሁትን ሁሉ ላይክና ሼር በማድረግ ሁሉም ሰው እንዲሰማው ከኔ ጋር አብራችሁ ስለ እግዚአብሔር እንድትሰሩ አሳስባለሁ። አዲስ ስትሆኑ ደግሞ ሰብስክራይብ አድርጋችሁ በየዕለቱ የሚሰጠውን ትምህርት ተከታተሉ። እናንተም ለማንኛውም መልስ እንድትሰጡት የምፈልገው ጥያቄ በዚህ በተከታታይ የምንመለከታቸው ወሳኝ ትምህርቶች ይኖራሉ። በሐዋርያት ላይ የወረደ ቅዱስ መንፈስ በኔም በባሪያው በእናንተም ላይ ይውረድ። በሐዋርያቱ መካከል የነበረች ቅድስተ ቅዱሳን ምልዕተ ክብር ምልዕተ ውዳሴ መዝገበ ጸሎት አቁራሪተ መዓት ምዕራገ ጸሎት አምላክ ወላዲተ አምላክ ሁሌ በመካከላችን ትሆንልን። እግዚአብሔር አምላክ በቅዱስ እጁ ይባርካችሁ። የምንሰማውንም በልቦናችን ጽላት ጽፎ ስላንዱ ፈንታ 30 60 100 ያማረ ፍሬ እንድናፈራ የሱ የኃያሉ አምላክ አዶናይ ኤልሻዳይ እግዚአብሔር ቅዱስ ፈቃዱ ይደረግልን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት መሰረት እንግዲህ ትላንትና የገና በዓልን አክብረናል። ወይም ታኅሳስ 29 በአራት ዓመት አንዴ ታኅሳስ 28ን የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን ከቅድስተ ቅዱሳን ምልዕተ ክብር ድንግል ማርያም በህቱም ድንግልና ተጸንሶ በህቱም ድንግልና መወለዱን በከብቶች በረት ስለኛ በጨርቅ እንደተቀለለችው አውራጣቱን እንዳሰረችው በየዓመቱ ይሄን በዓል እናከብራለን። ስናከብርም ሌሊት ነው የምናከብረው። ሌሊት የሆነበትን ባለፈው ጥያቄ ጠይቄያችሁ አውቃችኋል። ሌሊቱን ነበር ድንግል ማርያም ስትንከራተት የነበረው። ጸንሳ የመውለጃዋ ወራት ደርሶ ቤት ተከልክላ በከብቶች በረት እንደወለደችው እናውቃለን። ከሌሊቱ 10 ሰዓት ብለናል። ስለዚህ ሌሊት ሁሉ ጊዜ በቤተ ክርስቲያን እንሰበሰባለን። ሌሊት የምንሰበሰብባቸው እርግጥ በየሰንበቱ ሁሉ ጊዜ ሌሊቱን ጀምሮ ቅዳሜ ማታ ጀምሮ ሰንበቱ የዕለተ እሑድ ሰንበት ማለት ነው። አጠቃላይ ሰንበታት ከአርብ ማታ ጀምረው ይገባሉ። የሰው ልጅ በጥንቱ ዘመን በተለይ ኢትዮጵያ አርብ ማታ ጀምሮ ይወጣና ሄዶ በቤተ መቅደስ ነው የሚያድረው። በዓሉን ያከብራል። እሑድ ልዩ ቀን ነው። ቅዳሜ እግዚአብሔር ያረፈበት ቀን ነው። እንዲህ ሁሉ ነገራችን እግዚአብሔራዊና መጽሐፍ ቅዱሳዊ በሆነ መልክ እናከብራለን። እንዳልኩት ልደትን ስናከብር
ለሊት ቤተክርስቲያን ተሰብስበን እናከብራለን። የምናከብረው ደግሞ ታኅሳስ 29 ቀን ነው። ታኅሳስ 29 ቀን በዓሉ እንደሆነ የምናውቀው ሱባኤ አለ፣ የተቆጠረ ትንቢት አለ የተነገረ። በተለይ ደግሞ ብዙ ጊዜ የምትሰሙት ቃል አለ። በሐሙስ ዕለት ወበመንፈቃ ለዕለት እትወለድ እምወለተ ወለትከ ብሎ አዳምን የተናገረው ቃል አለ። ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድንሃለሁ። እነ ቀለሚንጦስ ይህን ጽፈውታል። በገድለ አዳም ተመዝግቦ ይገኛል። ሌላው ትውልድ ግን አያውቀውም። አንድ ነገር ግን ያውቃሉ፣ ግን ምን እንደሆነ አይገባቸውም። ገላትያ 4:4 ላይ ገላትያ 4:4 ላይ ምን የሚል የእግዚአብሔር ቃል አለ? በቅዱስ ጳውሎስ የተጻፈ የሐዋርያው በረከት ይደርባችሁ። የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር አንድያ ልጁን ወደኛ ላከው ይላል። ከሴት ብቻ የተወለደውን ከሕግ በታችም የተወለደውን እኛም አባ አባት ብለን የምንጮህበት የልጁን መንፈስ በእኛ ውስጥ አኖረ ይላል ሐዋርያው። የዘመኑ ፍጻሜ በደረሰ ጊዜ የቱ ዘመን? የምን ዘመን? የተቆጠረ ዘመን አለ፣ ተቆጥሯል። ሁሉ ነገር በቁጥር ነው። በ6ኛው ወር መልአኩ ገብርኤልን እግዚአብሔር ወደ አንዲት ድንግል ላከው፣ የድንግሊቱ ስም ማርያም ነበረ እያለ ቅዱስ ሉቃስ ሲጽፍ በምዕራፍ 1 ቁጥር 26 ቁጥር አለ። አዳም ይቆጥር ነበር፣ አብርሃም ይቆጥር ነበር። ሄኖክ አስልተውታል። በተለይ ሄኖክ ፈለከ ፈለካትን፣ መዋረ ከዋክብትን፣ ሚጠተ ብርሃናትን፣ ሙፃ ነፋሳትን፣ እመቀ እመቃትን፣ ፈለከ ፈለካትን እነዚህ ሁሉ የመረመረ ቅዱስ ነው። የቅዱሱ ሞትን ያልቀመሰው የሄኖክ በረከት በእናንተ ላይ እንደ ዝናብ ይውረድላችሁ። እነ ኤርምያስ ቆጠሩ ሱባኤ፣ ዳንኤል ቆጠረ ሱባኤ። ይሄን ያህል ጊዜ በእኛ ተዘርዝሮ ተቀምጧል። ስለዚህ ቀኑን እናውቀዋለን፣ ዕለቱን እናውቀዋለን። ዘመኑን ባለፈው እንዳልኳችሁ ወደ ኋላ እየሄድን ስናሰላ ዓለም የተፈጠረበትን ጭምር ይሄ ዘመን ነው እንላለን። በብሉይ ዘመን በከዋክብት፣ በስጋዊ ዘመን ደግሞ በአራቱ ወንጌላውያን እንቆጥራለን። ግን ዘመኑ ወደ ኋላ ሄድን ይሄ ዘመን ነበር ብለን እናስበዋለን። እያንዳንዱ በእኛ በኢትዮጵያ ኦርቶዶክስ ቤተክርስቲያን ይሄ ይታወቃል። ይህን ስንቀበልና ስንይዝ ከየት የመጣ ነው ብለን ከአባቶቻችን ከነቢያት ቁጥር፣ ከአባቶቻችን ከሐዋርያት ቁጥር፣ ከሊቃውንት ባህረ ሐሳብ ከዛ ጀምሮ ተቆጥሮ በትክክል ይሄ ነው ብለው አባቶቻችን ስላስረከቡን ያን ይዘን እንሄዳለን። በፕሮቴስታንቱ ዓለም ግን ይሄን ለማድረግ ይቸገራሉ። ለምን እንደሚቸገሩበት ምክንያት ካላችሁኝ በእነሱ ዘንድ ከመጽሐፍ ቅዱስ ውጪ ይልቁንም ደግሞ ከ66 ውጪ ምንም ነገር አንቀበልም ይላሉ። ከዚህ በፊት እንደነገርኳችሁ እንደውም መጀመሪያ ላይ 63 ነበር የሚቀበሉት። የቅዱሱን ያዕቆብ መልእክት ማርቲን ሉተር ገለባው እያለ ነበር ሰድቦ ኋላ ላይ ግን የጨመረው። ምክንያቱም ስለ እምነትና ስለ ስራ ነው የሚያወራው፣ ሃይማኖትና ምግባር ያስፈልጋል ስለሚል ከሱ ካመጣቸው ከሱ ጋር የነበሩት ሁሉ ከተቀበሏቸው ከአምስቱ ሶላዎች ሐሳቡ ወጣ ስለሚልባቸው፣ ምክንያቱም ሶላ ፊዴ አንዱ ነው፣ ፌዳሎን ማለት ነው እምነት ብቻ ስለሚል ነው። ስለዚህ መጽሐፍ ቅዱስን ሌላውን ለመቀበል ይሄ ትራዲሽን የምንለው የአበውን ታሪክ ትራዲሽን እኮ የሚባለው ዝም ብሎ ተራ ትራዲሽን አይደለም። ሴክሬት ትራዲሽን ነው፣ ሪትን ትራዲሽን ነው፣ ኦራል ትራዲሽን ነው። ሁሉም ግን ቅዱሳት ናቸው፣ የተቀደሱ ናቸው። ዛኦፌኒ አውፌኩከ ነው። በእኛ የተቀበልኩትን አቀበልኩ ነው። አሁን እዚህ ውስጥ ያላችሁት ኦርቶዶክሳውያን ድንገት በዚህ ውስጥ የምትከታተሉ አላችሁ፣ በሌላ እምነት ያላችሁ አላችሁ። ቀላል ጥያቄ ብጠይቃችሁ ለምሳሌ ኦርቶዶክሶች እዚህ ውስጥ ያላችሁት ክርስቲያኖች ጠቅላላ እና ወላጆቻችሁ ክርስቲያን ነበሩ፣ የወላጆቻችሁ ወላጆች ክርስቲያኖች ነበሩ፣ የነዛ ወላጆች ክርስቲያን ነበሩ፣ የነዛ ወላጆች ክርስቲያን ነበሩ እያልኩ ብጠይቃችሁ ትሄዳላችሁ። ለምን? ከአበው ከእናቶቻችሁ ከአባቶቻችሁ ሲወርድ እዚህ ደረጃ ደርሷል እናንተ ዘንድ። ይሄ ጥያቄ ግን ሌላ ቦታ መልስ ሊያጣ ይችላል። እኔ ሌላ ነኝ ይላል፣ አባቱን ግን ኦርቶዶክስ ሊሆን ይችላል፣ አያቱ ኦርቶዶክስ ሊሆን ይችላል። እሱ ግን ሌላ እምነት ተቀብሏል። በአንድ ነገር ተቀብለው ሊሆን ይችላል።
ነገር ተቀብሎ ይችላል፣ በሚፈልገው መንገድ ተቀብሎ ሊሆን ይችላል። ስለዚህ አሁን ትልቁ ነገር የውጭ ሰዎች ምዕራባውያን ዲሴምበር 25 ነው የሚያከብሩት። እርግጥ ነው ዲሴምበር 25 የሌላ የጣዖታት ቀን ነው፣ የነ ሚትራ የነ ሳቱርን ሌላ ቀን ነው። ቢሆንም ግን እዚህ ቀን የጌታ ልደት ነው ካሉ እሺ፣ የጌታ ልደት ነው እሺ። ግን ዲሴምበር ታሳስ መሆኑን በምንድን ነው የጌታ ልደት ያወቁት? አውሮፓውያኑ እንዳልኳችሁ ከጣዖት ጋር የተገናኘ ስላለ ታሳስ ላይ ነው ወደዛ የመወሰድ ነገር አለ። ግን ለምሳሌ ኢትዮጵያ ውስጥ ያሉት ፕሮቴስታንት መቼ ነው የሚያከብሩት ልደትን? ትላንት ከኛ ጋር ነበር ሲያከብሩ የነበሩት። የቀን መቁጠሪያውን ከተቀበሉት ጊዜውን ካሰቡት እምነቱ የፈረንጅ ነው፣ ግን ከነሱ ጋር አላከበሩም። ሰየው ከኛ ጋር ማክበራቸው ነገም ደግሞ የበለጠ እምነቱንም ተቀብሎ አንድ የመሆን መንፈስ እግዚአብሔር ይላክ ለትውልድ ሁሉ። ስለዚህ ምንድነው አሁን ትልቁ ነገር መጽሐፍ ቅዱስ ላይ ጌታ ኢየሱስ በታኅሳስ ወር ተወለደ ተብሎ የተጻፈ የለም። አሁን ይሄ ነው ቁልፉ ጥያቄ። ታኅሳስ 29 ቀን ጌታ ተወለደ የሚል መጽሐፍ ቅዱስ ውስጥ አልተጻፈም። እኛ እንቀበለዋለን። ለምን? ከመጽሐፍ ቅዱስ ውጪ አዋልድ መጽሐፍት አሉን የምንቀበላቸው። ቁጥሩም የመጽሐፍ ቅዱሱ አዋልዱ ጋር ከመሄዳችን በፊት የመጽሐፍ ቅዱስ ዋና የመጽሐፍ ቅዱስ ቁጥሩ ራሱ እኛ ጋር 81 ነው። በፕሮቴስታንቱ ዓለም በሪፎርሜሽን 66 ነው። ከየት አምጥተው ነው ታኅሳስን የጌታ ልደት ብለው የሚያከብሩት? መጽሐፍ ቅዱስ ላይ ስላልተጻፈ ማክበር የለባቸውም። እንደነሱ ትምህርት ከሆነ በተለይ አንዳንድ የኢትዮጵያ አዳዲስ ጴንጤዎች በተለይ የድሮቹ ትንሽ መጽሐፍ ቅዱስ የማንበብ እና ትንሽ ኩል የመሆን ነገሮች አይባቸዋለሁኝ። ያሁኑ ግን እጅና እግር የሌለው ነው። ቢፈልግ በካራቴ፣ ቢፈልግ በቴስታ፣ ቢፈልግ የሰው ብር የባንክ ደብተርን አምጣ ብሎ ብር ይገባልሃል የሚል አንዱ እንደውም ሰዎች ሲነግሩኝ የሀብታሞች ገንዘብ ተሰብስቦ ትተውት የሞቱትን እየሰረቁን እያሉ ሁሉ ተከማይቷልና ያ ብር ነው የሚገባዋል። የተሰረቀ ብር ነው ተሰበስበው ማለት ነው። በጣም ያሳዝናል። ግን ወደ ዋናው ነገር ልምጣና ታኅሳስ ካከበሩ ኬታ መጡት? የትኛው መጽሐፍ ቅዱስ ላይ የተጻፈው አሳዩኝ። ታኅሳስ ተወለደ የሚል 66 መጽሐፍ አለ በፕሮቴስታንቱ ዓለም። እኛም እንቀበለዋለን 66ቱን ሙሉ ነው የምንቀበለው። የትኛው መጽሐፍ ላይ ጌታ ኢየሱስ በታኅሳስ ወር ተወለደ ይላል? እንዳትደክሙ የለም። ድንገት አንዳንድ የፕሮቴስታንት እምነቶች ድንገት ለመፈለግ እንዳትሄዱ ብዬ ነው። አንዳንዶቻችሁ ማወቅ ትፈልጋላችሁ፣ መመራመር ትፈልጋላችሁ፣ መጽሐፉ ላይ ማየት ትፈልጋላችሁ፣ ግን አታገኙትም። የለም። እና ከመጽሐፍ ቅዱስ ውጭ ሆናችሁ ማለት እኮ ነው። የጌታ ልደት ስታከብሩ ታኅሳስ ከመጽሐፍ ቅዱስ ውጭ ሆናችሁ ማለት ነው። ምክንያቱም ሕግ ደግሞ አለ። ሕጉ ቅድም ያልኳችሁ the5 solas ነው። the5 solas የምንለው ለምሳሌ የመጀመሪያው ሶላ ስክሪፕቹራ ነው። ሶላ ስክሪፕቹራ ስክሪፕቸር አሎን ነው። ምን ማለት ነው? ይሄ በእነሱ እምነት ስክሪፕቸር አሎን is the ultimate authority in matters of faith and practices የሚል ነው። መጽሐፍ ቅዱስ ብቻ ያልኳችሁ 66ቱ ነው። ሁለተኛው ለምሳሌ ሶሉስ ክርስቶስ የሚለው ቃል አለ። ሶሉስ ክርስቶስ ክራይስት አሎን ነው። ክራይስት አሎን የሚለው ምን ለማለት ነው? በእኛና በእግዚአብሔር መካከል አማላጃችን ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስን እግዚአብሔር ብሎ አይቀበልም፣ አማላጅ ብሎ ነው የሚቀበለው። ይሄ ኋላ ላይ በትንታኔ እያደገ ሲመጣ ነው። ይህንን ከዚህ በፊት የሚያስተማርኩት አለ፣ ወደፊት እንመለከታለን። ስለዚህ በሶሉስ ክርስቶስ እሳቤ ደግሞ ክራይስት አሎን is the mediator between God and humanity ነው የሚሉት። አማላጅ ነው የሚሉት። ዋና የፈለኩት እኔ ሶላ ስክሪፕቹራ እና ሶላ ፊዴ ነው። ሶስተኛው እንዳልኳችሁ ሶላ ፊዴ ነው። ሶላ ፊዴ ማለት ፌት አሎን ነው። ይሄ ማለት ደግሞ justification is by faith alone ነው። ጽድቅ የሚገኘው በእምነት ብቻ ነው፣ በስራ አይገኝም ነው፣ በምግባር አይገኝም ነው። ከዚህ ጋር ተመሳሳይ የሚሆነው ደግሞ ሶላ ግራቲያ ነው። የሶላ ግራቲያ ሐሳብ ደግሞ salvation is by grace alone ነው። የመጀመሪያው ፌዝ አሎን ነው፣ ይሄኛው ግሬስ አሎን ነው። በእምነት ብቻ እንደገና በጸጋው ድኛለሁ። ይሄ አስተሳሰብ ምን ማለት መሰላችሁ? በጸጋው ድኛለሁ፣ በእምነት ድኛለሁ። የፈለከውን ኃጢአት ስራ በቀጥታ ማርቲን ሉተር ይሄን ቃል ተናግሮታል።
ሂድ የፈለከውን ኃጢአት ስራ ድነሃል አልቆል በቃ ይሄንን ቃል አስተላልፏል። የመጨረሻው ደግሞ ሶሊዲዮ ግሎሪያ ነው። ሶሊዲዮ ግሎሪያ የሚለው ቃል ደግሞ ክብር ለእግዚአብሔር ብቻ የሚል ነው። all glory is to be given to God alone ማለት ነው። ይህ ሐሳብ ደግሞ ክርስቶስን ራሱ እግዚአብሔር የማያረግ ሐሳብ ነው። ይሄ ነው መሰረታቸው፣ ይሄ ነው እምነታቸው። ስለዚህ ታኅሳስ ጌታ ተወለደ የሚለው ከየትኛው ክፍል ነው የመጣው? ታኅሳስ ተወለደ ብሎ ምዕራቡ ዓለም ያከብራል፣ አውሮፓውያን ያከብራሉ፣ ፕሮቴስታንቶች ያከብራሉ፣ ካቶሊኮች ያከብራሉ። ቀኑ ይለያይ እንጂ እኛም ታኅሳስ ተወለደ እንላለን። እኛ ታኅሳስ ተወለደ ስንል አበው የጻፉልን ቁጥር አበው የነገሩን ትንቢት አለ። በፈረንጆቹ ዓለም በውጭው ዓለም ግን እንዴት ይሄንን ተቀበሉት? መጽሐፍ ቅዱስ ብቻ ነው 66 ብቻ ነው ሲሉ። ስለዚህ ኦርቶዶክሳውያን ልብ በሉ፣ በእምነታችሁ ውስጥ ብዙ ነገሮች አሉ የኛ አባቶች ያስተላለፉልን። የሪፎርሜሽኑ ዓለም ግን የተሐድሶ ዓለም ግን እነዚህ ሁሉ እየናቀ ነው የመጣው። እርግጥ አሁን ዕውቀት ያለው የተሐድሶ አስተማሪ ብዙ አላይም። በፊት ነበር ማየው፣ አሁን ብዙ አላይም። ስድብና ተራ ነገር፣ ሳቅና ስላቅ፣ ጥርስ ማፋጨት ነው እንጂ እንደዚህ መሰረታዊ ነገር ይዞ መሄድ የለም። እናንተ ኦርቶዶክሳውያኑ ግን መሰረታዊ ነገር ማወቅ አለባችሁ። ታኅሳስኛ የምናከብረው ጌታ ተወለደ ብለን ይልቁንም 29 እያደረግን በየዓመቱ የምናከብረው ወይም በ4 ዓመት ደግሞ በ28 የምናከብርበት ምክንያት እነዚህ ቁጥሮች ስላሉ ነው። መጽሐፍ ቅዱስን 81 ሙሉ ብለን እንደገና አዋልድ መጽሐፍን ተቀብለን እንሄዳለን። ብዙዎቹ ግን እነዚህን አይፈልጉም። ለምን? ውስጡ ታሪክ አላቸው፣ ውስጣቸው ገድል አለ፣ ውስጣቸው ድርሳን አለ፣ ውስጣቸው ጥንካሬ አለ፣ ውስጣቸው ብርታት አለ፣ ውስጣቸው የጠላትን ኃይል የሚያሳፍር ምልጃ አለበት። ስለዚህ የጠላት ኃይል ደግሞ ወደ ኢትዮጵያ ሲመጣ አንዱ የሚፈልገው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት ዜሮ ማድረግ፣ ተራ ማድረግ፣ የሞኝነት ማድረግ፣ ዝም ብሎ እንዲህ ተረት ነገር ብቻ ነው እያለ የውጭው ዓለም የሰራውን ስራ ዛሬ ያስተጋቡታል። ባዶ በርሜል ሲመታ ይጮሃል፣ ኪው ነው የሚለው። ቢኖረው ድምፅ አለው፣ ምንም ስለሌላቸው ይጮሃሉ። ከንቱ እሳቤ ዓለምን ጎድቶታል። ታኅሳስ ጌታ ተወልዷል። እኛ ደመቅ ባለን እናከብረዋለን። በየዓመቱ በቤተ መቅደስ ተሰብስበን በቅዳሴ ስጋው ደሙ እየተፈተተ በከብቶች በረት የተኛው አምላክ ይመሰገናል። ከቅድስት ድንግል ማርያም መወለዱ ይነገራል። የሰብአ ሰገል አመጣጥ ይነገራል። በዚህ አይነት ሁኔታ በቤተ መቅደስ ተሰብስበን እናከብረዋለን። በሌላው ዘንድ ግን በአውሮፓውያን፣ በምዕራቡ ዓለም፣ በሪፎርሜሽን፣ በፕሮቴስታንቱ ዓለም እንዴት ታኅሳስ መሆኑን አውቀው ነው የሚያከብሩት። ታኅሳስ አክብረዋል። ስለዚህ እነሱ ከመጽሐፍ ቅዱስ ውጭ ሆነዋል፣ ከቃላቸው ተይዘዋል። እኛ ግን የተቆጠረ ስላለ በአበው መንገድ ተጉዘን ኢየሱስ ክርስቶስን ሁሌ እናመልከዋለን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ኃያል አምላክ ክብር ምስጋና ይግባው። በተለይ ነገ ደግሞ ሌላ ወሳኝ የሆነ ነገር የምናየው ይኖረናል። ተነገ ወዲያ ደግሞ አንድ የምሰጣችሁ ትምህርት አለ። እንዴት በፕሮቴስታንቱ ዓለም መጨረሻ ወዴት ነው የሚሄደው የሚለው አስጊ ነገር አለ። ያ በእኛም ሀገር መከሰቱ ስለማይቀር ለብዙዎች ትምህርት እንዲሆን እሱን እንመለከታለን። የሰማነውን በልቦናችን ያሳድር። እግዚአብሔር አምላክ የሰማችሁትን በልቦናችሁ ይጻፍላችሁ፣ ሌሎችንም ለማስተማር ኃይል ይሆናችሁ፣ ብርታት ይሆናችሁ። ቃሉንም ላይክና ሼር በማድረግ ለሁሉም አዳርሱት። እግዚአብሔር ደግሞ የእናንተ ልመና ሰምቶ ይፈጽምላችሁ። ቅድስት ድንግል ማርያም በቀኝ በግራ ትቆምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኑር። ስትወጡም ስትገቡም የቅዱስ ሚካኤል ክንፍ ጋሻ ይሆናችሁ፣ የገብርኤል መስቀል አጥር ይሆናችሁ። ይሄ ነው ኦርቶዶክሳዊ ቃላችን፣ ይሄ ነው ኦርቶዶክሳዊ ለዛችን። በሕይወታችሁ ዘመን ሁሉ እግዚአብሔር የልቦናችሁን መሻት ይፈጽምላችሁ። የከብቶችን በረት ሳይጸየፍ በዛ የተወለደ ኃያሉ አምላክ የሰራዊት ጌታ እግዚአብሔር ወልድ እሱ ድንግል ማርያም የወለደችው
አማኑኤል ለዘላለም በእናንተ ልቡና ይኑርላችሁ። በሕይወት ዘመናችሁ ሁሉ የሚያስጨንቅ የሚያሳዝን የሚያስለቅሰውን ነገር ከእግራችሁ በታች ይጣል። የሞቱትን ዘመዶቻችሁን ሁሉ ያጽድቅላችሁ። በደዌ ዳኛ ባልጋ ቁራኛ ተይዘው በቤትም በሕክምናም ስፍራ የሚሰቃዩትን ሁሉ ይፈውስላችሁ። በሕይወት ዘመናችሁ ሁሉ የመረረውን ጣፋጭ የጎደሉን ሙሉ አድርጎ የሰራዊት ጌታ እግዚአብሔር እርሱ ከእናንተ ጋር ይሁን። ልዑል እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። ነገ ደግሞ እንገናኛለን። አዲስ መታችሁ ሰብስክራይብ ያደረጋችሁ ሁሉ እግዚአብሔር ቤት ገብታችኋል፣ ወደ እግዚአብሔር ጉባኤ መታችኋልና እግዚአብሔር ደግሞ በእናንተ ቤት በበረከት ይግባ። ሰላም ሁኑልኝ።